The priority for many people here is to get onto a bus that will get them out of South Africa before the end of the month on Tuesday. አስፈሪው የውጡልን ሰልፍ ደቡብ አፍሪካና የኢትዮጵያውያን ጭንቅ። አሁን ሰዓቱ ደርሷል። እነዚያ የጥቁር ቆዳ ባለቤት የሆኑ ዜጎችም ጥቁሮቹ እንዲወጡ ያስቀመጡት ቀነ ገደብም ተሟጧል። እጅግ ልብ ሰባሪም አሳፋሪም አሳዛኝም ተግባር ዓለም ከደቡብ አፍሪካ እየተመለከተች ነው። በዛች የአፓርታይድ ስርዓት አክትሞባታል በተባለች ምድር የሰው ልጅ ለዚያውም የጥቁር ቆዳ ባለቤት የሆነው በራሱ ወገን በጭካኔ ይገደላል። ኑሮን ለማሸነፍ በደቡብ አፍሪካ ከተሞች ሕይወታቸውን ያደረጉ ኢትዮጵያውያንን ጨምሮ የሌሎች የአፍሪካ ሀገራት ዜጎችም መውጫተው ስቃይና ሰቆቃው በርትቶባቸዋል። አህያውን ፈርቶ ዳውላውን እንዲሉ ለዘመናት በአያቶቻቸው ርስት የሚዝናኑበትንና የሚፈነጩበትን ነጮች የፈሩ ጥቁር ደቡብ አፍሪካውያንን ባዮች ዛሬ ላይ የራሳቸውን ጥቁር ጭቁን ሰርቶ አደር ህዝብ መግቢያ መውጫ ሳጥተው ማሳደዱን ቀጥሏል። ይህ በ21ኛው ክፍለ ዘመን በአፍሪካ አህጉር ለዛውም በኔልሰን ማንዴላ ሀገር ውስጥ ነው የተከናወነው ቢባል ማን ያምናል? ፍልስጤማውያን ላይ የሚደርሰው ግፍና መከራ ያሳስበኛል በሚል ሲጮህ የነበረው የሲሪል ራማፎዛ አስተዳደርም በገዛ ሀገሩ የሰው ልጅ በራሱ ወገን እየተወገረ ሕይወቱን ሲቀማም ከቃላት ማስጠንቀቂያ ውጭ ያደረገው አንዳች ነገር የለም። ኢትዮጵያውያንም ተጨንቋል። የድረሱልን ጥሪም እያሰሙ ይገኛሉ። ከሀገራችን ውጡልን በመባላቸውም በየጥጋጥጉ ንብረታቸውን ጥለው ሕይወታቸውን ለማትረፍ ፈጣሪያቸውን እየተማጸኑ ነው። ጋናና ናይጄሪያን የመሳሰሉ የአፍሪካ ሀገራት ዜጎቻቸውን በልዩ በረራ ማስወጣት ከጀመሩ ሰነባብቷል። የኢትዮጵያ መንግስት ለዜጎቹ በኤምባሲው በኩል የማስጠንቀቂያ መግለጫ ከማውጣት ባለፈ የወሰነው ውሳኔ የለም። አሁን አስቸኳይ እርዳታ እንዲደረግላቸው ኢትዮጵያውያን እየጮሁ ነው። የመጨረሻው ሰዓት ደርሷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የደቡብ አፍሪካው ጉዳይ ወደ ሌላ ምዕራፍ ተሸጋግሯል። የዛች ምድር ተሳዳጆች መውጫ መግቢያ አጥተዋል። ከስፍራው የተገኙ መረጃዎችን አሰባስበን እንደሚከተለው ለእናንተ አዘጋጅተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመጨረሻው ዋይታና ጭንቅ። Go home is the slogan of anti-immigration protesters as a dress rehearsal ahead of the nationwide mobilization on the 30th of June. Several marches have been held across the country in recent weeks. በያሪኮና በራማ ጩኸት በረከተ እንዲሉ በኬፕታውን በጆሃንስበርግና በደርባን ከተሞች ነፍሳት ተጨንቋል። ዋይታና ስቃዩም አይሏል። ሰኔ 23 ቀን 2018 ዓ.ም ለታሪክ ይቀመጥ። ማርች ኤንድ ማርች የተባለው ቡድን ካቀደው የተቋሞ ሰልፍ አስቀድሞ ከወዲሁ በአንዳንድ ሀገሪቱ ግዛቶች ውጥረት የነገሰበት ድባብ ተስተውሏል። በሰልፈኞች ላይም እስርና ወከባ እየተፈጸመ ይገኛል። በተለይም ኢስተርን ኬፕ በተባለ አካባቢ በርካታ ኢትዮጵያውያን ፍልሰተኞች በጅምላ መታሰራቸውን የዓይን እማኞች ተናግሯል። በደቡብ አፍሪካ ጸረ ፍልሰተኛ አቋም ያላቸው ቡድኖች በአገሪቱ የሚገኙ ህገወጥ ስደተኞች እስከ ሰኔ 30 ድረስ እንዲወጡ የሰጡት ቀነ ገደብ በዛሬው ዕለት ያበቃል። ቀነ ገደቡን ያስቀመጠው በደቡብ አፍሪካ ጸረ ፍልሰተኛ አቋም እያራመደ የሚገኘው 20 የሲቪል ማህበረሰብ ድርጅቶች ጥምረት የሆነውና ማርች ኤንድ ማርች የተባለው ቡድን ነው። ቡድኑ ህገወጥ ሲል የጠራቸው የተለያዩ የአፍሪካ ሀገራት ፍልሰተኞች ሀገሪቱን ለቀው ይውጡ በማለት ቀነ ገደብ አስቀምጧል። የቡድኑ አባላትና ደጋፊዎች በተለያዩ ከተሞች ይህንኑ የጸረ ፍልሰተኛ ተቋሞ ለማሰማት ቀጠሮን ይዟል። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቋሞ ከፍተኛ ስጋትን ፈጥሯል። ከተሞች ሙሉ በሙሉ ተዘግቷል። በደቡብ አፍሪካ ዋና ዋና ከተሞች ውስጥ የውጭ ሀገር ዜጎችንና ስደተኞችን ኢላማ ያደረገ ሰፊ የተቋሞ ሰልፍ መነሳቱን ተከትሎ በሀገሪቱ ከፍተኛ አለመረጋጋትና ስጋት መንገሱ እየተነገረ ነው። ስደተኞች የሥራ ዕድላችንን ቀምተውናል፣
የወንጀል መስፋፋትም ምክንያት ናቸው በሚሉ መፈክሮች የጀመሩት እነኚህ ተቋሞች ወደ አመጽ በማምራታቸው ሳቢያም በበርካታ ከተሞች የሚገኙ የንግድ ተቋማት፣ ትምህርት ቤቶችና የመንግስት መስሪያ ቤቶች ሙሉ በሙሉ ተዘግተው እንዲውሉ ተገደዋል። የተቋሙ አስተባባሪዎችና ሰልፈኞቹ የውጭ ሀገር ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ በማስገደድ ላይ ሲሆኑ ሁኔታው ይበልጥ አሳሳቢ ወደ ሆነውና ሕይወትን አደጋ ላይ ወደሚጥለው የዜኖፎቢያ ወይም የውጭ ዜጎች ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ በማስጠንቀቅ ላይ ናቸው። በተለይም የውጭ ሀገር ዜጎች ንብረት የሆኑ ሱቆችና መኖሪያ ቤቶች ላይ ያነጣጠረ ዘረፋና ጥቃት እንዳይፈጸም በመስጋት የስደተኛው ማህበረሰብ አባላት ቤታቸውን ዘግተው ለመቀመጥ መገደዳቸው ታውቋል። የደቡብ አፍሪካ የጸጥታ አካላት ሁከቱን ለመግታትና ከተሞቹን ወደ መደበኛ እንቅስቃሴ ለመመለስ ከፍተኛ ቁጥር ያለው የፖሊስ ኃይል ቢያሰማሩም በተለያዩ አካባቢዎች አሁንም ውጥረቱ እንዳልረገበ መረጃዎች ያመለክታሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቋማቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠንቅቋል። ፕሬዝዳንቱ ይህንን ያሉት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ደቡብ አፍሪካን ለቀው እንዲወጡ በጸረ ስደተኛ ቡድኖች የተቀመጠው ይፋዊ ያልሆነ ቀነ ገደብ አንድ ቀን ሲቀረው ባወጡት መግለጫ ነው። ይህንን ተቋሙ ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የሌሎች የአፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካን ለቀው ወጥተዋል። ህጋዊ ሰነድ የሌለው አንድ የማላዊ ዜጋ 4 ህፃን ልጆቹን ጥሎ በመሄዱ ልቡ ቢሰበርም ወደ ሀገሩ ለመመለስ ደስተኛ መሆኑን ተናግሯል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው ታይተዋል። ፕሬዝዳንት ራማፎሳ የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ተቀብለው ሰልፈኞች ግን በሰላማዊና ኃላፊነት በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቋል። ፕሬዝዳንቱ በሳምንታዊ መግለጫቸው ለሀገሪቱ ዜጎች ባስተላለፉት መልእክት ደቡብ አፍሪካ ውስጥ የሚኖሩ የአንዳንድ ሀገራት ዜጎች እዚያ ያሉት በህጋዊ መንገድ ነው ብለዋል። ይሰራሉ፣ ይማራሉ፣ ቤተሰብ ያስተዳድራሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባችን አዎንታዊ አስተዋጽኦን ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ አሳስበዋል። ፕሬዝዳንቱ አክሎም የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዳያስፈራሩ፣ ጫና እንዳይፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ አይፈቅድም በማለት ጽፏል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ። ስደተኞች ላይ ተቃውሞ ያነሱ አካላት ባስቀመጡት ቀነ ገደብ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ ነው። ትልልቅ ሰልፎች በተካሄዱባት ደርባን ከተማ የሚገኙና የማላዊ ዜጎችን መጠለያ የሆኑ ነጭ የድንኳን መጠለያዎች እየፈረሱ ናቸው። ባለስልጣናቱ ጊዜያዊ መጠለያዎቹን ለማጽዳት የሚያደርጉትን ጥረት እያፋጠኑ ነው። ደማቅ ቀለሞች ያሉት የባህላዊ ልብሶችን ያደረጉ የማላዊ ዜጎች ወደ ሀገራቸው የሚመልሳቸውን አውቶቡስ በሰልፍ ሲጠብቁ ታይተዋል። ጆሃንስበርግና ሌሎች ከተሞች ለሚደረጉት ጸረ ስደተኛ ሰልፎች ፍቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የሀገሪቱ ባለስልጣናት ሊኖር ለሚችል ማንኛውም ሁከት ዝግጁ መሆናቸውን ገልጿል። ባህላዊ መሳሪያዎችን መያዝም የተፈቀደ እንዳልሆነም ፖሊስ ቢያስታውቅም ይህ ሁኔታም በሰልፈኞቹና በፖሊስ መካከል ውጥረት እንዳይፈጥር ተሰግቷል። ምክንያቱም ተቃውሞ ላይ የሚሳተፉት የዙሉ ጎሳ አባላት ወደ ሰልፈኞቹ ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልማድ አላቸው። የመንግስት መረጃ እንደሚያሳየው በ2026 መጀመሪያ ላይ ተቃውሞ መነሳት ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሷል። ባለፉት ሳምንታት ውስጥ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያ እና ዚምባብዌ ዜጎቻቸውን በአውሮፕላን ወይም በአውቶቡስ ለማስወጣት ጥረት አድርጓል። የእነዚህ ሀገራት ዜጎች የሆኑ 3500 ገደማ የውጭ ሀገር ዜጎች ለመውጣት ፍቃደኛ መሆናቸውን ገልጿል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ።
ስደተኞች ላይ ተቋሙ ያነሱ አካላት ባስቀመጡት ቀነ ገደብ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ ነው። የመንግስት መረጃ እንደሚያሳየው በ2026 መጀመሪያ ላይ ተቋሙ መነሳት ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሷል። የኢትዮጵያ መንግስት ማስጠንቀቂያ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታውን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረጉ መሆኑን አሳውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳያደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲል በመግለጫው ላይ አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደራጆች ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። ኤምባሲው ከሁለት ወር በፊት በቀናት ልዩነት 4 ኢትዮጵያውያን መገደላቸው በተሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲያደርግ መጠየቁን አስታውቆ ነበር። ኤምባሲው በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችልም ገልጾ ነበር። ከዛ ጊዜ በኋላ ደቡብ አፍሪካ ውስጥ የሚካሄድ ጸረ ስደተኞች ሰልፎች ተበራክቷል። የተለያዩ ሀገራት ስደተኞች ላይ ጥቃት ሲፈጸም ያሳያሉ የተባሉ ቪዲዮዎችም ሲሰራጩ ነበር። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። የዚህ እንቅስቃሴ መሪዎች ህጋዊ ሰነድ የሌላቸው ስደተኞች ከደቡብ አፍሪካ እንዲወጡ ቀነ ገደብ በተቀመጠበት ሰኔ 23 ቀን ሰልፍ እንዲካሄድ አስታውቋል። ማንም ሰው ላይ ጉዳት ማድረስም ዓላማችን አይደለም ብለዋል። እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞች ሀገራችንን ለቀው እንዲወጡና መንግስት ቀድሞውንም ያሉትን ህጎች እንዲያስከብር ብቻ ነው ሲሉ የማርች ኤንድ ማርች መሪ ተናግሯል። ይህ ለስደተኞች የተቀመጠው ቀነ ገደብ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል ከሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን ትችት ቀርቦበታል። ኮሚሽኑ ባወጣው መግለጫም ደቡብ አፍሪካ ውስጥ የሚገኙ የተደራጁ ቡድኖች በሌሎች የአፍሪካ ሀገራት ዜጎች ላይ ያስቀመጡትን ቀነ ገደብ ጥልቅ ስጋት እንደተሰማው ገልጿል። መግለጫው ኮሚሽኑ ኦፕሬሽን ዱዱላና ማርች ኤንድ ማርች በተባሉ የተደራጁ ቡድኖች በተለይም ከሌሎች የአፍሪካ ሀገራት በመጡ ስደተኞች ላይ የሚፈጽሙትን የማስፈራራት የጥቃትና የኃይል እርምጃ ድርጊቶች አጥብቆ ያወግዛል ይላል። አህያውን ፈርቶ ዳውላውን እንዲሉ ነጩና ጥቁር በደቡብ አፍሪካ። By far the largest church denomination in the Union of South Africa is the Dutch Reformed Church, with a membership of almost 2 million white and non-white members. በደቡብ አፍሪካ ያለውን ያልተመጣጠነ ገቢን ስንመለከት ከሀገሪቱ 80% የሚሆኑት ጥቁር ደቡብ አፍሪካን የወር ገቢያቸው በአማካኝ 1313,000 ብር ገደማ ሲሆን የነጭ ደቡብ አፍሪካውያን ግን 38,000 ብር ነው። በብሔሮች መካከል ከፍተኛ የሆነ የሀብት ልዩነት እንዲኖር ካደረጉ ምክንያቶች አንዱ የአፓርታይድ ውጤት ነው የተባለ ሲሆን በቁጥር አነስተኛ የሆኑ ነጮች ሀገሪቱ ያላትን ውስን ሀብት ያለ ስስት እንዲጠቀሙና ሀብት እንዲያካብቱ አድርጓል ተብሏል። ጥናቱ በሀገሪቱ የስታቲክስ መስሪያ ቤት እንደ አውሮፓውያን አቆጣጠር ከ2002 እስከ 2017 ድረስ የተሰበሰበን መረጃ የተጠቀመ መሆኑ የተነገረ ሲሆን ይህም ጥቁር ደቡብ አፍሪካውያን በስራ ማጣት ክፉኛ እንደሚቸገሩ ያሳያል። እነዚህ ጥቁር ደቡብ አፍሪካውያን የግል ሕክምና ተቋማትን መጎብኘት፣ መጠለያና መብራት የማግኘት ጉዳይም ቅንጦት እንደሆነባቸው ጥናቱ ያመላክታል። ደቡብ አፍሪካ የዓለማችን ከፍተኛው የሥራ አጥ ምጣኔ ያለባት ሀገር ስትሆን
32.7% ህዝቧ ስራ አጥ እንደሆነ መረጃዎች ይጠቁማሉ። በ2026 መጀመሪያ ሩብ ዓመት 350 ሺህ ስራ አጥነት የተመዘገበ ሲሆን አብዛኛዎቹም ወጣቶች ናቸው። ይሁን እንጂ የሀገሩ ከፍተኛ አዳጊ ሀገር የሆነችው ደቡብ አፍሪካ ደሃ ከሆኑ ሀገራት የሚመጡ ዜጎች ጥበቃና የቤት ሰራተኛ ሆነው ለመስራት ህይወታቸውን አደጋ ላይ ጥለው መኖር ይፈልጋሉ። እንደ ማቻ ራሞላ ያሉ የተቋሙ ሰልፈኞች የደቡብ አፍሪካ ህዝቦች እጥረት ያለበትን ሀብት ለመጠቀም ይፋለማሉ በማለት የህዝብ አገልግሎቶች ላይ ያለውን ጫና ይገልጻል። ልጆቻችን ትምህርት ቤት ለማስገባት እየተቸገርን ነው፣ አዛውንት ሰዎቻችንን ሆስፒታል ለማስገባት ክፉኛ እየተቸገርን ነው በማለት ለቢቢሲ በሀገሪቱ ዋና ከተማ ፕሪቶሪያ በተደረገ የተቃውሞ ሰልፍ ላይ ተናግሯል። ይሁን እንጂ እነዚህ ተቃዋሚዎች በ2008 21 ደቡብ አፍሪካውያንን ጨምሮ 62 ሰዎች እንደተገደሉበት አይነት ብጥብጥ ሊያመሩ ይችላል የሚል ስጋት አለ። ይህ ነውጥ በሺዎች የሚቆጠሩ ሰዎች ከቤታቸው በኃይል ለቀው እንዲወጡ አድርጓል። በ2015፣ 2016 እና 2019 የመጤ ጥላቻ አመጾችም ተቀስቅሰው ነበር። ባለፈው ወር የሞዛምቢክ መንግስት በምዕራብ ኬፕ ግዛት 5 ዜጎቹ በመጤ ጥላቻ ጥቃቶች መገደላቸውን አሳውቋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ይህንን ውድቅ አድርጎ 2 የሞዛምቢክ ዜጎች መገደላቸውንና የግድያቸው ሁኔታ እየተመረመረ ነው ብሏል። በማህበራዊ ትስስር ገጾች የሚለቀቁ ተንቀሳቃሽ ምስሎች በውጭ ሀገር ዜጎች ላይ ጥቃቱን እያነሳሱ ነው። በአንድ ምስል ላይ የጋና ዜጋ ወደ ሀገሩ እንዲመለስ በተቃዋሚዎች ዛቻ ሲደርስበት ይታያል። ይህም ጋና የደቡብ አፍሪካ አምባሳደርን ጠርታ ለውጭ ሀገር ዜጎች ጥበቃ እንዲደረግ እንድትጠይቅ አስገድዷል። ሌላ በስፋት በተሰራጨ ተንቀሳቃሽ ምስል በፌስቡክ 1.4 ሚሊዮን ተከታዮች ካሉት ኒኮሲ ኮሆና ኒዳባ የተባለ ታዋቂ ተቃዋሚ መንገድ ዳር አንድን ወንድ በመጠጋት ዜግነቱን ሲጠይቀው ታይቷል። የኮንጎ ዜጋ እንደሆነ ሲነግረው ኒዳባ የዙሉ ባህላዊ ልብሱን ለብሶ የህጋዊነት ሁኔታን ሳይጠይቅ እንዲህ ብሎታል። ሰኔ 23 የመጨረሻ ቀን ነው፣ ነገር ግን ይህ ማለት ሰኔ 23 ለቀ መውጣት አለብህ ማለት አይደለም፣ አሁኑን ውጣ ሲል ተናግሮታል። ተቃውሞዎች የተበራከቱበት በመጪው ህዳር የፖለቲካ ፓርቲዎች ለማሸነፍ ድጋፍ እያሰባሰቡ ባሉበት ወቅት ነው። ፖለቲከኞች በህገወጥ ስደት ዙሪያም ፍርሃትና ንዴትን ለመቀስቀስ ሐሰተኛ መረጃዎችን ይጠቀማሉ። የደቡብ አፍሪካ መንግስት እስካሁን 40 ሺህ ህገወጥ ስደተኞችን የኢሚግሬሽን ህጉን በመጣስ በቁጥጥር ስር እንዳዋለም በዚህ ሳምንት አስታውቋል። ኦፕሬሽን ኒው ብሩም በሚል የሚታወቀው እርምጃው በጆሃንስበርግ በመንገድ ዳር በኢመደበኛ የተገነቡ ሱቆችን ሲያፈርስ ታይቷል። የሀገሬው ባለስልጣናት አካባቢዎቹ ለወንጀልና ህገወጥ ስደተኞች ዋነኛ መገኛ ናቸው ይላሉ። እንደዚህ አይነት እርምጃዎችና ተቋሞች ስደተኞች አማራጭ እንደሌላቸው እንዲሰማቸው እያደረገ ነው። ለመውጣት በብርቱ የፈለጉ የውጭ ሀገር ዜጎች የሞዛምቢክ ድንበር በተሽከርካሪዎች ሰልፍ መሞላታቸው እየተነገረ ነው። በደርባን ሜዳ የተጠለሉ አብዛኞቹ ሰነድ አልባ የማሊ ዜጎች ደቡብ አፍሪካን ለቀው እስኪወጡ ድረስ ቸኩሏል። የመጀመሪያው አውቶቡስ ተመላሾችን ይዞ ሲወጣም በዙሉ ቋንቋ እየሄድን ነው በማለት እየዘመሩ ነበር። ይህንን ጉድ የሰሙት ታዋቂው የፓን አፍሪካ ምሁር ፕሮፌሰር ፒኤልኦ ሉምቡምባ አፍሪካውያን በደቡብ አፍሪካ ውስጥ እየደረሰባቸው ባለው እንግልትና ውርደት ምክንያት የአፍሪካ መንግስታት ጠንካራ ዲፕሎማሲያዊ እርምጃ እንዲወስዱ አሳስበዋል። When this issue arose on the 6th day of March, I wrote a letter to President Cyril Ramaphosa. በርካታ የአፍሪካ ሀገራት በጉዳዩ ላይ ዝምታን መምረጣቸውን የኮነኑት ፕሮፌሰሩ ይህ ግዴለሽነት አህጉራዊ አንድነትን አደጋ ላይ እንደሚጥል አስገንዝቧል። ችግሩን ለመፍታትም የአፍሪካ ሀገራት በደቡብ አፍሪካ የሚገኙ አምባሳደሮቻቸውን ለምክክር እንዲጠሩ፣ በተመሳሳይ መልኩ ደቡብ አፍሪካም ማብራሪያ እንድትሰጥ አምባሳደሮቿን ወደ ፕሪቶሪያ እንድትመልስ ሐሳብ አቅርበዋል። በመጨረሻም የሀገሪቱ መሪዎችና በጎ ፍቃድ ያላቸው ወገኖች ሁሉ ይህንን ውርደት በጋራ እንዲቃወሙና አፋጣኝ እርምጃ እንዲወስዱ ጥሪያቸውን አስተላልፈዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።